what is happening guys? ምንድነው የተከናወነ ያለው? I don't know። ለኔ ምላሽ ማግኘት አልቻልኩኝም። ዓለም ይመለከታል ሾቹን እኔን የምታስመረኝ ወዴት እየሄድን ነው? እኔ ይቅርታ አድርጉልኝ። እኔ በኢትዮጵያ እየተደረገ የነበረ ነገር ሆነ አላውቅም። ይሄ ቶርቸር ነው። እኔን ለማሳበር ነው። ምረጥ ነው። የህብረተሰቡ ጤና ሳይንስ ተቋማት የህብረተሰቡን ጤና መጠበቅ የሚቻልባቸው ነጥቦች አይ ቲንክ ጠፍተዋቸዋል መሰለኝ። ለምሳሌ ውሻን እኮ ሕክምና መስጠት ይቻላል። ሕክምና የተሰጠበትን ደግሞ ውሻ መግደል እንዴት? እውነት ነውር እኮ ነው። በፍጹም ነውር ነው። ሰዎቹ አላቸው የሕክምና ማስረጃ አለው። እስኪ አቅርቡልኝ። አይቶ እንዲከተብ የተደረገበት ነገር ከሆነ ተከትቧል ጥሩ ብሎ ለሚቀጥሉት ያልተከተቡትን ደግሞ አዌርነስ መስጠት ያስፈልጋል። ቅድሚያ አይደል እንዴ? እንዳይራቡ እየጠበቀ ያለ ነው ይመስለኛል። በዚህ ያክል ደረጃ ነው ሁላችንም ጋር ያለው። በቀን እኛ 3 መብላት ሲያቅተን ውሾቻችን ግን ደረቅ ቂጣም ቢሆን ጋግረን ሰተን ዛሬ ላይ ብንወድቅ ጠባቂዎቻችን ናቸው ብለን እያሳደግን የኖርን ኢትዮጵያውያንን ከሌላው ዓለም የሚለየን ይሄ ነው። የፈረንጅ ምግብ መስጠት ቢያቅተን ውሾቻችን እንደ ልጆቻችን አይተን የምናኖር ኢትዮጵያውያኖች ነን። ፕሊስ በቃ አሁን ያለንበት ሌቭል እና ደረጃ በጣም አስፈርቶኛል። ይቅርታ አድርጉልኝ። ብዙ አይነት ሜቶዶች አሉ። እኔ አሁን በሕክምና ዘርፉ ላይ የሌለውት ሰውዬ እንኳን የማውቀው ስቴሪላይዜሽን ይባላል። ውሻን በሕክምና ደረጃ ዘራቸውን እንዲቆጥቡ ወይንም ደግሞ ዘራቸው እንዲቀንስ ማድረጊያ ሜቶዶች አሉ። ማምከኛ ይሉታል አክቹአሊ በሌላ ቋንቋ። ሁለተኛ ደረጃ ደግሞ ቫክሲኔት ማድረግ ይቻላል። የውሻ በሽታ ኦልሬዲ ይታወቃል። 2 ወይ 3 አይነት በሽታ ነው ኮመንሊ ለቤት ውሻዎች ሊኖር የሚችለው። በዋናነት አስፈሪ የምንለው የሬቢስ በሽታ ነው። which is ሕክምናውን ወስደው በሕክምና ከታከሙ ውሾቹ ኢሚዲየትሊ ይድናሉ። እንኳን እነሱ የሰው ልጅ ይድናል። ሬቢስ ኢትዮጵያ ውስጥ ደግሞ አሳሳቢ የሆነ በሽታ ሆኖ እንትን የሚል አይደለም። ምክንያቱም ሕክምናው ከያቅጣጫው አለ። በባህላዊ ብትሉ ምንድነው በሳይንሱ ዘርፍ እንኳን ብትሉ ስለዚህ እዛ አካባቢ ላይ ተከሰተ ሲባል ደግሞ የሕክምና ባለሙያዎች ያንን ነገር መቆጣጠር ከባድ አይደለም። መግደልም እኮ ሲባል አይነት አለው። ለእንስሳቶች እኮ መጨነቅ መቻል አለብን። አክቹአሊ እኛ ኢትዮጵያውያን ለሰው ልጅ እንኳን መጨነቅ ያቃተንና ያቆምን ሰዎች ነን። በእርግጥ ያ ማለት ዛሬ ላይ የተማሩ ሕክምና ሐኪሞቻችን ይሄንን ነገር ማሰብ ይሳናቸዋል ብዬ አላስብም። አክቹአሊ ጥሩም ሰዎች አሉ፣ መጥፎም ሰዎች አሉ ብለን በምንመርጥበት ሁኔታ ኢቭን የሰው ልጅ የሕክምና ዶክተሮችን ጥሩ መጥፎም ብለን እንደምንለው ማለት ነው። እነዚህማ ነገር ግን ዋይናት ይሄንን መንግስት ትኩረት እየሰጠበት ያለው ነው። እኔ ይቅርታ አድርጉልኝና አብይ አህመድ በስልጣን ላይ እስካለክ ድረስ ከታች እኮ ያለውን ነገር እኮ የህብረተሰቡን ቅሬታ እኮ መስማት መቻል አለበት። አይሮኖ ግንብና ህንፃ መገንባት የቴክኖሎጂ ጫፍ ነው ብላችሁ ልታስቡ ትችላላችሁ። አይደለም፣ እመኑኝ አይደለም። ኮሪደር ብናለማ የፈለገ ዳም ገንብተን ግድብ ብንገነባ የፈለገ የቴክኖሎጂን ጫፍ ረቂቅ ላይ ብንደርስ ከተፈጥሮ ዲዛስተር አንድ ነው። ረደ መሬት ቢመጣ የሰራነውን ሁሉ በሰከንዳት ውስጥ ድምጥማጡን ሊያጠፋው ይችላል። ረጅም ዓመታት የለፋንበትን ድምጥማጡን ሊያጠፋው ይችላል። አይተናልም ከሌሎች ዓለማት። ከባድ የሆነ አውሎ ንፋስ ቢመጣ የያዝነውን በሙሉ ሊያጠፋ ይችላል፣ ያጠፋልም። ነገር ግን ሰብአዊነት ህሊና መኖር
ለመልካም ነገር ማሰብ ማስተዋል ከህዝብ ጋር መኖር ግን ነገ ያድነናል። ሁሉም ሰው ሲወድቅ ደጋፊ ይፈልጋል። የተጠላለታ ደጋፊዎቻችንንም በዙሪያችን አናያቸውም። መልካም ብንሆንም የሚጠሉን ሰዎች ይመጣሉ። ሌትስ ሲ ጋዳፊ ለሀገራቸው መልካም የነበሩ ሰው ዛሬ ላይ ህዝብ ተነስቶባቸው እንኳን እሳቸውን ቀርቶ ልጃቸውን ለመግደል ወደኋላ ያላለ ህዝብ ነው። መልካም ነበሩ፣ ዛሬ ላይ የት ናቸው? ፕሊስ ኢትዮጵያውያን፣ የሚበጀን እርስ በርስ መዋደዱ ይመስለኛል። አላቅም። በዚህን ያክል ደረጃ ከመጣን ግን አስከፊ ነው። አይ ዶንት ኖ፣ በጣም አስከፊ ነው። በቃ ከዚህ በኋላ ምን ልንሆን እንደምንችል አላውቀውም። ዌልካም ቱ ዘ ድራማ ኢዝ ኦልሬዲ ቢጋን።